ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። አቶ ታዬ ደንደአም በተከሰሰበት ጎጥ መሳሪያ ይዞታ ጥፋተኛ ተብሎ የ7 ዓመት ከ2 ወር እስራት ተበይኖበታል። ይህም በተመለከተ ጠበቃውንና የህግ ባለሙያ አቶ አበራ ንጉስን መስመር ላይ አግኝቻለሁ። አቶ አበራ በጣም ነው ማመሰግነው። ይሄን ፍርድ ጠብቃችሁ ነበረ? ብዙዎቻችን ያልጠበቅነው ሆኖ አስደንግጦናል። መልካም መሳይ መጀመሪያ አንተ ለሰጠኸኝ እድል በጣም አመሰግናለሁ። እንግዲህ የዛሬው ቅጣት አቶ ታዬ ያልጠበቅነው እንደ ሰው ብቻ ሳይሆን እንደ ባለሙያ የቅጣት ሂደቱ የምናውቀውና የምንገምተው ነገር ስላለ ነው። አልገመትነውም፣ በጣም አልጠበቅነውም። ስለዚህ ቅጣቱ የተጋነነ ሆኖ ነው ያገኘነው። እንደው በምንድን ነው ያልጠበቃችሁት? እንግዲህ አቶ ታዬ ጎጥ መሳሪያ ቤቱ ተገኝቷል ነው። አንድ ክላሽ ጠመንጃ ከ60 መሰል ጥይቶች ጋር ከ40 ምናልባት ቁጥሩን ልታስተካክለው ትችላለህ አበራ፣ ግን ተይዟል ተብሎ ነው። ይሄ ደግሞ ምስክሮች ለምን እንደተሰጠው ከጠቅላይ ሚኒስትሩ ጀምሮ ምስክሮችን ጠርታችሁ ግን እንዳልተሳካ ይሄም ብዙ ነገር ነበረ። ምን ተገኝቶ ነው 7 ዓመት ያህል ትልቅ ፍርድ የተፈረደው? መልካም መሳይ፣ እኛ ያልጠበቅነው ዋናው ምክንያት አንድ ወንጀሉ የተፈጸመበት ዓላማ ፍርድ ቤቱ በዚህ በቅጣቱም አንስቶታል። ሁለተኛ የቅጣት ማንዋሉ በሚያዘው መሰረት ያቀረብናቸው ከ13 የቅጣት ማቅለያዎች ውስጥ ፍርድ ቤቱ 11ዶቹ መቀበሉ፣ እንዲሁም ወንጀሉ ተፈጸመበት የተባለው የመሳሪያ አይነትና ተገኘው የብዛት አይነት ስታየው በጣም የወረደ ቅጣት ወይ ደግሞ በዚህ አነስተኛ ቅጣት ይቀጣል ብለን ጠብቀን ነበር። ለዚህም አንድ ይዘው ተገኙ የተባሉት መሳሪያ በዓላማ ደረጃ ፍርድ ቤቱ ዛሬ እንዳረጋገጠው ራሳቸው ከመከላከል አንጻር እንደሆነ፣ ያ ራሳቸው ከመከላከል አንጻር ሲባል ደግሞ አደጋ እንደተደቀነባቸው ከጠቅላይ ሚኒስትሩ ተነግሯቸው እንዲሁም የስራ ኃላፊነታቸው ሚኒስትር ዴኤታና የምክር ቤት አባል እንደመሆናቸው መጠን በሶስተኛነት ደግሞ በወቅቱ እንደማናቸውም ከፍተኛ የመንግስት ባለስልጣን ሊኖራቸው የሚገባ ጥበቃ በመንግስት በኩል ስለተነሱ እነዚህ ታሳቢ ተደርጎ ራስን ከመከላከል አንጻር ተፈጥሯዊና ህጋዊ ከሆነ ራስን ከመከላከል አንጻር የተደረገ መሆኑ ፍርድ ቤቱ አረጋግጧል። በተለይ አቶ ታዬ በመከላከያ ምስክርነታቸው በሁለቱም ምስክሮች አምባሳደር ምናልፍ አንዱዓለምና ኮሚሽነር መላኩ ፈንታ መጥተው እንደመሰከሩት የደህንነት ችግር እንዳለባቸውና ህጋዊ ትጥቅ ፈልገው እንዳማከሯቸውና እንደጠየቋቸው ምናልፍ አንዱዓለም እንዳለቃቸው፣ ኮሚሽነር መላኩ ፈንታ ደግሞ የትጥቅ ጉዳይን የሚመለከታቸው የመንግስት ባለስልጣን እንደመሆናቸው ጠይቀዋቸው እንደነበር፣ በሂደት ግን መንግስት ሊያስታጥቃቸው ስላልተቻለና እንዲሁም የሀገሪቱ የመጨረሻ ስልጣን ያለው አካል ወይ ግለሰብ ጠቅላይ ሚኒስትር አብይ አህመድ ህወሓቶች ይገሉሃል ብለው በጦርነቱ ወቅት ማሳሰቢያ እንደሰጧቸውና ማስጠንቀቂያ እንደሰጣቸው ተከትሎ ያደረጉት ትጥቅን የመያዝ ጉዳይ መሆኑ ፍርድ ቤቱ ስላረጋገጠ ከበጎ ዓላማ ራስን ከመከላከል በመነሳት የተደረገ መሆኑ ፍርድ ቤቱ ግንዛቤ ውስጥ ገብቶ ህጋዊ ለሆነ ዓላማ የታጠቁ መሆናቸውን ታሳቢ ተደርጎ አስተዳደራዊ ጥፋትን እንጂ ወንጀል እንኳን የማይደርስ መሆኑ በሚያረጋግጥ መልኩ ነው ታዬ የተከላከሉት። እሱን ተከትሎ 10 የሚሆኑ የማቅለያዎችም አቅርበናል። በወንጀል አፈጻጸሙ ቀላል የሚባል ነው ብሎ ፍርድ ቤቱ ካመነ በኋላ ቅጣቱ ግን በመነሻነት የያዘው የትልቅ ወይ ደግሞ ወንጀሉ የተፈጸመበት ውስብስብ እንደሆነ፣ ከባድ ዓላማ ሌሎችን ለማጥቃት እንደሆነ፣ የመሳሪያው አይነትም የተወሳሰበና በሰዎች ብዙ ጊዜ በዘልማድ በግለሰቦች እጅ ሊገባ የማይችል መሳሪያዎች እንደሆኑ ተደርጎ ተቆጥሮ የሚሰጥ ግዙፍ ቅጣትን በሳቸው ላይ ስለተላለፈ በጣም የማይጠበቅ ነበር። አቶ አበራ እንደው በዝርዝር ነገሮችን ለመመልከት እንግዲህ መሳሪያውን የሰጠው አካል አለ። መቼም አቶ ታዬ ይህንን መሳሪያ ሄደው በገንዘባቸው ገዝተውታል ብሎ የሚታመን አይደለም። የሰጠ አካል አለ። ምናልባት ደብዳቤ፣ ፍቃድ ይህንን ጨምሮ ላይኖር ይችላል። ግን አብይ አህመድም የደህንነት ስጋት እንዳለበት ጠቅሶለት ብዙ አካላትም በወቅቱም እኛም እናውቅ ነበር። አቶ ታዬ ከግራ ከቀኝም በያዘው ጠንካራ አቋም የተነሳ ብዙ ጠላቶች እንዳሉትና የደህንነት ስጋት ቢኖርበት ከማንም በላይ ታዬ ሊሆን እንደሚችል እንገልጽ ነበር በወቅቱም። እና እንደዚህ አይነት ነገሮች ባሉበት በዚህ ላይ ይህን ሁሉ የተናገሩት አመራሮች መጥተው ምስክርነት አልሰጡም። ይሄ በራሱ አጠያያቂ ነው። ፍርድ ቤት ጠርቷቸው አልተገኙም። ምናልባት ከዚህም አንጻር ነጥብ የጣሉበት ሁኔታ እያለ ከባዱን የቅጣት ውሳኔ ማስተላለፍ ይሄ ፖለቲካዊ እንጂ ህጋዊ ውሳኔ ነው ማለት እንችላለን? አሁን ባነሳው ሀሳብ በብዙ መልኩ የምስማማበት ነገር አለ። ለምን ብትለኝ አቶ ታዬ ይሄ ትጥቅ እንዲታጠቁ ያስቻላቸው የገፋፋቸው ምክንያት ከመጀመሪያው እንደ ማንኛውም አይደለም በእሳቸው በሚኒስትር ዴኤታነት አይደለም የአንድ ትልቅ ህዝብ የኦሮሞ ህዝብ የጨፎ ኦሮሞ ህዝብ ተወካይ ሆነው ተራ በመካከለኛነት ዝቅ ባሉ የመንግስት ስልጣን ላይ ያሉ ሰዎች እንኳን ጠይቀውት የማይከለከሉበት ወይ የማያጡት መሳሪያ ነው እንዳይታጠቁ የተደረጉት። እሱ ብቻ አይደለም በህጋዊ መንገድ እንዲታጠቁ ጠይቀው ሳያስታጥቋቸው ከመቅረቱ ባሻገር በሂደት ህጋዊ እናደርግልሃለን በሚል ራሳቸው እንዲያፈላልጉና ህጋዊ የማድረግ የመዝገባ ስራው ቃል ተገብቶላቸው ራሳቸው አፈላልጉ ካመጡ በኋላ አልመዘግብም ማለት አቶ ታዬ
ሂደት ወንጀለኛ ለማድረግ የተሰራ የፖለቲካ ሴራ ማለቱን በግልጽ ያሳያል ብዬ አምናለሁ። እሱ ተከትሎ ነው እንግዲህ አቶ ታዬ ክሱ እንዲከላከሉ ከተወሰነ በኋላ የመከላከያ ማስረጃዎቼ ናቸው የመከላከያ ምስክሮቼ ናቸው ብሎ ከዘረዘሯቸው 3 ምስክሮች በዋነኛነት ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤና አምባሳደር ጫልቱ ሳኒ ቀርበው እንዲመሰክሩ በፍርድ ቤትና በፌዴራል ፖሊስ በኩል ለ5 እና 6 ወራት ያክል እንዲቀርቡ ትዕዛዝ ሲላክላቸው ለመቅረብ ፈቃደኛ አይደሉም። ይሄ የሚያሳየው አቶ ታዬ ከመጀመር ጀምሮ ወንጀለኛ ለማድረግ የተሰራ ሴራ ከዛ በኋላ ደግሞ በወንጀሉን ተከትሎ ለመከላከል በሚያደርጉት ህገ መንግስታዊ መብት በጣም መሰረታዊ የሚባል ህገ መንግስታዊ መብታቸውን ተጠቅመው ራሳቸው ለመከላከል ወንጀል ለመከላከል ያደረጉት ጥረት ፈቃደኛ ሳይሆኑ መቅረታቸው ይሄ ውሳኔ ምንም በፍርድ ቤት በኩል የተላለፈ ቢሆንም ከጅምሩ ግን ፖለቲካዊ ሴራና ሂደት ያለ መሆኑ ያመላክታል ብዬ እንድደመድም ያስገድደኛል። ስለዚህ ያነሳው አስተያየት እኔም በከፊል ሳይሆን ከከፊል ከፍ ባለ ሁኔታ እስማማለሁ። አቶ አበራና መጨረሻ ላይ በእናንተ በኩል ምን አይነት አቋም ተያዘ? እንግዲህ ይሄ ትክክለኛ እንዳልሆነ መከራከሪያ አቅርባችሁ በጣም የህግ ድጋፍ የተለያዩ ነገሮች በእናንተ በኩል ጠንካራ መከራከሪያ ባመዘነበት ሁኔታ ነው በዛ በኩል ያለው ብዙም ማሳመኛ በሌለበት ሁኔታ ከባዱ የእስር ውሳኔ ተላለፈው። ስለዚህ አሁን ምንድን ነው የምታደርጉት? እንግዲህ የፍርድ ቤት ስራ ነው እየተሰራ ያለው። አቶ ታዬ ጥፋተኛ ብለው የቀጣቸው በህገወጥ መሳሪያ ቢሆን ፍርድ ቤት ነው። ስለዚህ የይግባኝ ስርዓት አለ። የይግባኝ ስርዓት ተከትለን ይግባኝን ብለን ክርክር ማድረግ ነው። በዚህ የይግባኝ ሂደት ልናሳካው የምናስበው ወይ ደግሞ ልንቀይረው እንችላለን ብለን የምናስበው ነገር በዋነኛነት ቅጣትን ማቅለል ብቻ ሳይሆን በዋነኛነት ጥፋተኛ አይደሉም እንዲባሉ የሚያስችሉ ያልተሰሙ ፍርድ ቤቱ ያለ አግባብ ሳይሰሙ እንዲታለፉ የተሰጠው ብይን አለ። በተለይ ምስክሮቻችን እነሱ እንዲሰሙና አቶ ታዬ ከወንጀሉ ነፃ የሚሆንበትን እድል ማስፋትና ማስቀየር ነው። ሁለተኛው ግን በአማራጭነት የምንከራከረው ቅጣቱ የተጋነነ ነው። አቶ ታዬ በማቅለያነት ያቀርቧቸው እና ፍርድ ቤቱ አምኖ የተቀበላቸው ማቅለያነት እንኳን በቅጣት ማልዋል ሂሳብ ቢከድ ከዚህ በታች መቀጣት የሚገባቸው ናቸው ወይ ደግሞ በጣም ቀላል ወደሚባል ደረጃ ወርዶ መቀጣት የሚገባቸው ናቸው ብለን ስለምናምን ያ የይግባኝ ስርዓቱ ተከትለን ቅጣቱን ማቅለልና ከቻለ ደግሞ ምስክሮችን አሰምተን ከወንጀሉ ነፃ የማስደረግ ስራ ነው መስራት ያለብን ብለን እቅድ ይዘን እንቀሳቀሳለን። አቶ አበራ ምናልባት መረጃው ካላላቅም ወደ አባ ሳሙኤል ወደ ተባለ እስር ቤት እንደተወሰደ ታየም ሰምተናል። ይህ ውሳኔ ከተወሰነ በኋላ የአካባቢ ደግሞ ምን አይነት እስር ቤት እንደሆነ ይታወቃል። አብይ አህመድ የፍትህ ተቋሙን የፍትህ መዋቅሩን ተጠቅሞ ቂም በቀሉን እየተወጣ እንዳለ ምንም ጥርጥር የለውም። የብዙዎቻችን ግምትም ድምዳሜም ተመሳሳይ እንደሆነ አምናለሁ። አሁን ሌሎች ነገሮች አሉ። 3 አዳዲስ ክሶች አቶ ታዬም ዳግም ፋይል ተከፍቶበታል። በተለይም በአንድ የውጭ ሚዲያ ላይ ቀርቦ ቃለ መጠይቅ የሰጠው ከላዩ ላይ ተመዞ እንደዚሁ 3 ክሶች የመሰረቱበት ሁኔታ ነው ያለው። በቅርቡም ለዛም ይግባኝ ስጠይቃችሁ ታዋቂ ነው እውቅና ስላለው ከእስር ቢወጣ ህዝብን ያሳምጻል መንግስት ላይ በሚል ስጋት የዋስትና መብቱ እንዲከለከል አቃቤ ህግ መጠየቁንም ሰምተናል። እንደው እነዚህ ነገሮች እንዴት እያደረጋችሁ ነው ያለው? አቶ አበራ እንግዲህ መሳይ አሁን ያነሳቸው 3 ክሶች አሉ። ህዳር 15 2018 ዓ.ም አዲስ ፋይል ሆኖ አቃቤ ህግ ከፍቷቸው እኛም ክሶቹ ደርሰውን የመቃወሚያ ክሳችንና የዋስትና ክርክር አድርገናል ህዳር 23 ላይ። በዚህ መሰረት አቃቤ ህግ እኛ ያቀረበውን የክስ መቃወሚያ በተመለከተ የጽሁፍ መስተያየቱ እንዲያቀርብ ለህዳር 8 የተቀጠረ ሲሆን ዋስትናው ግን ታህሳስ 8 ይቅርታ ዋስትናን በተመለከተ ብይን ለመስጠት ፍርድ ቤት ቀጥሮናል። እዚህ ላይ ምንድነው ህዳር 23 የተነሳው የመከራከሪያ ነጥብ በተለይ ዋስትና በእኛ በኩል ስለተነሳ ዋስትናቸው እንዲፈቀድ ብለን የህግና የፍሬ ነገር ክርክሮች አድርገናል። ዋስትና የሚከለክል አይደለም ክሶቹ። ስለዚህ አቶ ታዬ እነዚህን በተመለከተ በውጭ ሆነው ጉዳያቸው እንዲከታተሉ ስናቀርብ አቃቤ ህግ ተቃውሞናል። እንደምታውቀው ወይም አሁን መረጃው እንዳለ የአቶ ታዬ እነዚህ 3 ክሶች ማዕከል የሚያደርጉት በፍሬ ነገርነት ሆርን ኮንቨርሴሽን የሚባል ዲጂታል ሚዲያ ላይ ወይ ደግሞ ዩቲዩብ ቻነል ላይ 3 ተከታታይ ፕሮግራሞችን በአማርኛ ተላልፈዋል። ከነሱ ተቆንጥሮ ወይ ደግሞ ከነሱ ተለይቶ የተወሰዱ ፍሬ ነገሮች ናቸው። እንግዲህ ለነዚህ 3 ተደራራቢ ክሶች ፍሬ ነገሮች ማቋቋሚያ ሆነው የቀረቡት። አቃቤ ህግ ዋስትናን በተመለከተ አሁን ወደ መጣሁት ጥያቄ ስመለስ ምንድን ነው ያለው? አቶ ታዬ በእነዚህ 3 ቪዲዮዎች በሰጧቸው ኢንተርቪዎች ቃለመጠይቆች ግርጌ ላይ ኮሜንት አንበናል። ያ ኮሜንት የታየ የህዝብ ተቀባይነትን ያሳያል። ለምሳሌ ብሎ በማሳያነት የኛ ጀግና ይሄ ውሸታ መንግስት ያጋለጥከው አንተ የህዝብ ልጅ ነህ፣ እኛ ብዙ የተደነጋገርነው ነገር ግልጽ አረክልን የሚሉ በሺህ የሚቆጠሩ ምስክሮች ከሺህ የሚቆጠሩ ኮሜንቶች አንበናል። ያ የሚያሳየው የአቶ ታዬ ንግግር በህዝብ መድረሱና በህዝብ መድረሱ ብቻ ሳይሆን እሳቸው በህዝብ ተቀባይነታቸው ከፍ ያደረጉ መሆኑ ያሳያል። እንደዚህ እያለ ከወጡ
ህዝቡን እንደ አዲስ በመቀስቀስ እና ያለውን የህዝብ ተቀባይነታቸው በመጠቀም በመንግስት ላይ ሊያሳምጹ ይችላሉ። በመንግስት ላይ ችግር ይፈጥራሉ፣ ጫና ይፈጥራሉ። ስለዚህ ጉዳያቸው በእስር ሆነው እንዲከራከሩ የሚል መቃወሚያ ያቀርባል። አሁን ያ መቃወሚያ ተቀባይነት አግኝቶ ዋስትና ያስከለክላሉ አያስከለክልም ወይስ የኛ ይሆናል የሚለው እንደተጠበቀው ነው። ዋስትና ቢሰጣቸውስ ምንድነው ትርጉሙ ብትለኝ አሁን የ7 ዓመት ፍርደኛ ናቸው። ትርጉም ላይኖረው ይችላል እስክንቀለብሰው ድረስ። ዞሮ ዞሮ ግን ይሄና መሰል አቃቢ ህግና የኛ ክርክሮችን ማዕከል አድርጎ በመመርመር ዋስትና ይገባቸዋል ወይ አይገባቸው ብሎ ብይን ለመስጠት ለታህሳስ 8 ተቀጥረናል። አቶ አበራ ምናልባት ያልተለመደም ስለሆነብኝ ነው እንዲህ አይነት በቃለ መጠይቅ የተነሱ ነገሮች የክስ ጭብጥ ተሰርቶላቸው በሶስት የክስ አይነቶች መምጣቱ ያልተለመደ ነው። ምናልባት በአንተም የህግ ባለሙያነት ታሪክ ውስጥ ወይም እስካሁን በቆየበት ጊዜ እንዲህ አይነቱን ነገር ገጥሞ ያውቃሉ የሚለው ነገር ላነሳ ፈልጋለሁ። ለማንኛውም ምንን ያመለክታል? እንግዲህ ይሄ ሀሳብን በነጻነት የመግለጽ መብትን የሚገፍ ነው። ከምንም በላይ ታዬ ደንዳ የተናገራቸውን ነገሮች በማስረጃ አስደግፎ የመልስ ምት የሚቆጣጠሯቸው ሚዲያዎች ላይ መስጠት ሲገባ እንዲህ አይነቱን ነገር በመናገር ለክስ የሚበቃበት ሁኔታ ምን አይነት ድባብ ይፈጥራል ኢትዮጵያ ላይ? ነገ ከነጎዲያ ባለስልጣናትን መናገር በአንድም ይሁን በሌላ የሚያስወነጅል አይነት እየተደረገ ሰው ከመናገር የሚታቀብበት የፍርሃት ዳመና የሚሰፍንበት ሁኔታ ይፈጠራል የሚል ስጋት ነው በግል ያለኝ። እንዴት አየው? መልካም እንግዲህ አቶ ታዬ አሁን ሆን ኮንቨርሴሽን ላይ ቀርበው ባደረጉት ቃለ መጠይቅ ከነዛ ተነጥለውና በነቂስ ተወስደው የቀረቡባቸው ክሶች ከዚህ በፊት በማህበራዊ ሚዲያና አፋን ኦሮሞ ቢቢሲ ላይ አንድ ቃለ መጠይቅ አድርገሃል፣ መንግስትን ነቅፈሃል ወይ ደግሞ የወንጀል ድርጊትን የሚያሟሉ ሁኔታዎችን ፈጽመሃል ተብሎ 2016 ተከሶ በነጻ ተሰናብቷል። በሁለቱም ክሶች የመናገር መብት ናቸው፣ በይዘት ደረጃ የወንጀል ይዘት የላቸው የሚል ፍርድ ቤቱ ትርጉም ሰጥቶ ከዚህ በፊት ጥፋተኛ ከተባሉባቸው አንቀጽ ተጨማሪ 2 ክሶችን ተከሰው ነበር፣ ነጻ ተብለዋል። አሁንም በተመሳሳይ ሁኔታ በሆርን ኮንቨርሴሽን ላይ የተደረጉ የነጻ ሀሳብ ገለጻዎች፣ ማብራሪያዎች የፖለቲካ ትግሎችን የወንጀል እንድምታ አላቸው ተብሎ ቀርበዋል። እኛ በሂደት ፍርድ ቤቱ ነጻና ገለልተኛ ሆኖ በተለይ ከቀጠለ ነጻ የመሆን እድላቸው ሰፊ ነው ብለን እናምናለን። ፖለቲካው እንድምታው ግን ግልጽ ነው። አንድ መሰረታዊ የሚባል ህገ መንግስታዊ መብት ካለ የመናገር መብት ነው። የመናገር መብት በእርግጥ ነጻ መብት አይደለም፣ ገደቦች አሉት። እነዛ ገደቦች የወንጀል ድርጊት የሚሆኑ የህዝብን ሞራል፣ የወጣቶችን ሞራል፣ የሰብአዊ ክብርን፣ የህዝብን ጥቅምን የሚጎዱ ከሆኑ ብቻ ነው ይላል። አጋጣሚ ሆኖ አቶ ታዬ የተናገሩት ግን የህዝብን የዲሞክራሲ የፍትህና የእኩልነት ጥያቄ፣ የኑሮ ጉዳይን ታሳቢ ያደረጉ ሰላምና ደህንነትን የሚያቀላጥፉ ጉዳዮችን እንጂ ወንጀል ይዘት እንደሌላቸው ከንግግሮቹ ሙሉ ይዘት መረዳት ይቻላል። አቃቢ ህግ ክስ ሲያቀርብ ሙሉ ይዘትን ማቅረብ አይወድም፣ ቆንጥሮ ያቀርባል፣ አሳሳች በሆኑ መልኮችን ያቀርባል። ለዛ ነው ከዚህ በፊት ያቀረባቸውም ትዕዛዝ። እንድምታው ግን ምንድነው? የመናገር መብትን በታፈነ ቁጥር ሰዎች መናገር ማለት ብዙ ነገር ነው። ሀሳብን ብትገልጽበት፣ ብትታገልበት፣ ብታታግልበት ነው። አንድ ሰው የመናገር መብቱ በታፈነ ቁጥር የሚመጣው አማራጭ ቀጥሎ ያሉት የትጥቅ ትግሎችና የአመፅ ጊዜዎች ነው የሚመጡት የሚያዋልዱት። ስለዚህ ኢትዮጵያ ውስጥ አሁን ሰዎች በዚህ መልክ ሰላማዊ እና ህጋዊ በሆነ መልኩ በተናገሩት ልክ የወንጀል ክስን እያቀረብክ በሄድክ ቁጥር የድብቅ ስራ፣ የውስጥ አውጥ ስራና የአመፅ ስራ እንዲሁም የትጥቅ ትግል ሂደትን የሚያበረታታበት ፖለቲካዊ ኢንቫይሮንመንት ነው እየሰፋ የሚመጣው። ለዛ ነው እንግዲህ ኢትዮጵያ ውስጥ ቀላል የማይባል ክልሎች፣ ቀላል በማይባሉ አቅጣጫዎች ጦርነትን በቀላል አማራጭ ሰላማዊ ትግልን እየደበዘዘ የመጣበት አጋጣሚ አለ። ይሄ በማሳያነት የአቶ ታዬ መታሰርን ለነዚህ ትጥቅ ትግሎችን ያዋለደ፣ ለነዚህ አመፆችን፣ ሰላም እጦትን ያዋለደ ፖለቲካዊ ሁኔታ ቅጥያ አድርጌ ነው እንድረዳ የሚያደርገኝ። በጣም ነው የማመሰግነው አቶ አበራ ንጉስ። እንግዲህ ከመልካቾችና አድማጮች መረጃውንም ማብራሪያውንም በመስጠትህ በአንከር ቤተሰብ ስም ከልብ ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም አመሰግናለሁ መሳይ ለሰጠኸኝ እድል። አክባሪ ይስጥልኝ።